Andoni Raiola is new Liverpool manager. Here we go. ገቡ ገባ ጣሊያን ይላል አንዶኒ ራዮላ ቀጣይ አመት የሊቨርፑል መሪ ነው አባቴ ሂር ዊ ጎ ተብሏል ፋብሪዚዮ ሮማኖ ከቻስ ብሎ ማለት ነው ቀጣይ ሊቨርፑልን ኃያሉን ክለቡን የሚይዘው አንዶኒ ራዮላ ነው ብሎ መጥቶ ነግሮናል ማለት ነው እንኳን ደህና መጣ አባቴ ይኸውላችሁ እኔ በበኩሌ በጣም ነው ደስ ያለኝ ለምን በሉ ይሄ ሰውዬ ባይ ኔቸር ሽንፈት አይመቸውም ሽንፈት ደስ የማይለው ሰው ነው ሽንፈት ከዛ ደግሞ አስቡት እነ ኢኪቲኬ እነ ፍሎሪያን ቨርትዝ እነ ሶቦስ ላይ የሚጠብቁትን ተጫዋቾች እኛ ቤት ብቻ ግን ብላችሁ አስቡት እሱ ብቻ የነ ኮናቴን እነ ቫን ዳይክን እነ ማካሊስተርን ቦታ ብቻ ፊክስ ያርግ እንጂ ሌላው ችግር የለውም ነው የምላችሁ እኔ በእርግጠኝነት ይሄ ሰውዬ የሆነ መላማ ይፈጥራል ብዬ አስባለሁ ለማንኛውም እንኳን ደስ አላችሁ ፋሚሊ እንኳን ደስ አላችሁ አሁን ለሊቨርፑል እጅግ በጣም አስደናቂ ዜና ነው ስፔናዊው አንድሪ ኢራኦላ ማለት ነው ያራዳ ልጆች ወደ ሊቨርፑል ዘው ብሏል ፋብሪዚዮ ሮማኖ ሚርዊጎ ብሎ አብስሯቸዋል እንግዲህ ሊቨርፑል ደጋፊዎችን ያራዳ ልጆች ይሄ እጅግ በጣም አስደናቂ ዜና ነው ሰውየው ኢራኦላ ነው ሃይ ፕረስ ደግሞ መለውን ያራዳ ልጅ ማለት ነው መከራ ነው ሜዳ ውስጥ የሚያበላ ነው ማለት በቦርንሞዝ እጅግ በጣም አስደናቂ እንቅስቃሴ እንግዲህ ያረጋ እንደነበረ ከቦርንሞዝ ጋር ተመልክተናል ያራዳ ልጆች ማለት ነው አሁን ደግሞ ከአንፊልዱ ክለብ ሊቨርፑል ጋር ምን ያሳየናል አብረን የምንመለከት ይሆናል ማለት ነው የቀድሞ የቦርንሞዝ አሁን የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርድ ሪውዝ ነው እንግዲህ ይሄን ስራ በደንብ በፍጥነት እንዲጠናቀቅ ያደረገው ማለት ነው ለሊቨርፑሎች ኢራኦላን ማግኘት እጅግ በጣም አስደናቂ ነው ወጣት አሰልጣኝ ነው ስፔናዊ ነው ኳስ ላይ እንደምትመለከቱት ነው አይፕረስ ነው ከኤርገን ክሎፕ ጋር ገገን ፕረስ ጋር እጅግ በጣም ተቀራራቢ አጫወት ነው የሚጫወተው ይሄ ለሊቨርፑሎች በጣም ድንቅ የሚባል ዝውውር ነው ተብሎ ይጠበቃል እንግዲህ ኢራኦላን በሊቨርፑል ቤት ምን ያስመለከተናል ሐሳብ አስተያየት እናንተ ነው ሼር ኮፕሊንክ ያረጋችሁ ይመቻችሁ ሰበር አንዶኒ ኢራኦላ በመጨረሻም የሊቨርፑል አዲሱ አሰልጣኝ ሆኖ መሾሙን ተረጋግጧል ፋብሪዚዮ ሮማኖ አሁን በመታየት መልኩ ሰበር መረጃ ሂር ዊ ጎ በማለት አንዶኒ ኢራኦላ አዲሱ የሊቨርፑልያኖቹ አሰልጣኝ መሆኑን አረጋግጦልናል ሲጠበቅ እንደነበረው ሁሉ የቀድሞ የበርንማውዙ ባለ ትልቅ ተስፋ የተጣለበት አንዶኒ ኢራኦላ አርነ ስሎትን ተክቶ ሊቨርፑል አንፊልድ ደርሷል የሊቨርፑል ደጋፊዎች ስለዚህ ዜና ምን ተሰማችሁ ምን ስትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ እንደነዚህ ፈጣንና ታማኝነት ያላቸው እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ አንዶኒ ኢራኦላ የክለባችን ሊቨርፑል አዲሱ አሰልጣኝ ይሆናል እንኳን ደስ አላችሁ ሊቨርፑልያን ይመቸን ተሳካ የሊቨርፑል ደጋፊዎች እንኳን ደስ አላችሁ መሰለኝ ባለው አንዶኒ ኢራኦላ እንግዲህ ወደ ሊቨርፑል እንደሚል ተረጋግጧል ፋብሪዚዮ ነው አናውንስ ያደረገው ሲጠበቅ የነበረ ዜና ነው ኦብቪየስሊ ከአርነ ስሎት መባረር በኋላ አይ ቲንክ ለሊቨርፑል ትክክለኛ ጊዜ የሚሰጠው ከሆነ ትክክለኛው ሰው ሊሆን ይችላል ብዬ ነው ማሰው በርግጥ እንደዚህ በአቬሬጅ ቡድኖች ውስጥ የነበሩ አሰልጣኞች ነው ወደ ትልልቅ ቡድኖች ሲሄዱ ስኬታማ ይሆናሉ እሱ ሌላ ጥያቄ ነው ግን አንዶኒ ኢራኦላ ኢቭን ከሊቨርፑል ካልቸር ጋር በተለይ ደግሞ በክሎፕ ስር የነበረው ሊቨርፑል በተወሰነ መልኩ ይቀራረባል አጭውት ብዬ ነው ማሰው በሃይ ኢንቴንሲቲ ፕሬሲንግ ምናምን የሚመቹ አይነት አሰልጣኝ ነው ትራንዚሽኖች የሚመቹት አይነት አሰልጣኝ ነው ኢቭን በሊሚትድ ስኳድ ውስጥ ጥሩ ነገር ማሳየት እንደሚችል ምናምን ነው ቦርንሞዝ ውስጥ የተመለከትነው ሶ ይሄ ደግሞ የሊቨርፑል ስኳድ ሁላችሁም ታውቃላችሁ ከጉዳት ነፃ ከሆኑ ምናምን ተጫዋቾች ያላችሁ ኢነርጂ በደንብ አውጥቶ መስጠት እንዲችሉ ምናምን ያደርጋቸዋል ብዬ አስባለሁ ብቻ አሪፍ ፊርማ ይመስለኛል እንግዲህ ምን ያሳየን ይሆን አብረን ምን መለከተው ይሆናል ይመቻችሁ ማለት ያለፉት የሚቀጥሉት 3 እና 4 አመታቶች ግን በተከታታይ የኛ ነው ማለት ነው ኤኒዌይ ኮፒንግ ሪፖስት ማድረግ እንዳይረሳ ሐሳብ አስተያየታችሁን የሊቪያ ፋኖች ኮሜንት ሴክሽን ላይ ያካፈላችሁ ይመቻችሁ ሂር ዊ ጎ ተብሏል እንግዲህ አንቶኒ ኢራኦላ ቤተሰብ ግን እኔ ይሄ አሰልጣኝ ሊቨርፑሎች ማለት በጣም ደስተኛ ናችሁና ግራም ፖተር የሆነ ሰዓት ላይ ትዝ ይላችኋል ብራይተን ቤት እንዴት አድርጎ እንደ እሳት ማይፈራ ምርጥ ቡድን ሰርቶ በጣም በቃ ላይ አስጨብጭቦ ወደ ቼልሲ ሄዱኮ ጥቂት ወራት ነው ቆይቶ የወጣው አሁንም ይሄ በርናባውዝ ያለና ሊቨርፑል ቤት ያለ ጫና አንድ አይደለም አሁን ለሊቨርፑል የሚያስፈልገው ወይ እንትና ስሎትን ባቆይት ወይ ደግሞ ጠንከር ያለ ልምድ ያለው አሰልጣኝ አሁን በቃ ጥሩ ምሳሌ አሁን ልክ እንደዚህኛው ነበር ግራም ፖተርን ብራይተን ቤት የሚጫወተውና እዛ ሄዶ እንግዲህ ያው የሆነውን አይታችኋል ቼልሲ ቤት ለማንኛውም ሊቨርፑል ቤት ያው ይሳካለት እኔ ጥሩ የዋንጫ ፉካካሪ ፈልጋለሁ ይመቻችሁ እስቲ ሐሳባችሁ ነገር አንዶኒ ኢራኦላ የሊቨርፑል አዲሱ አሰልጣኝ ሆኗል ከቀዳሚ ጀምሮ ብዙ ዘገባዎች ሲወጡ ነበር ስለ አንዲ ኢራኦላ እና ስለ ሊቨርፑል በመጨረሻም ፋብሪዚዮ ሮማኖ አረጋግጦታል ዛሬ አንዶኒ ኢራኦላ ስፔናዊ አሰልጣኝ ሊቨርፑል አዲሱ አሰልጣኝ ነው አሪፍ አሰልጣኝ ነው
በፕሮጀክት የሚያምን አሰልጣኝ ነው። ቲሙ ካመነበትና ጊዜ ከሰጠው ጥሩ ስራዎችን ይሰራል ብዬ አስባለሁ በሊቨርፑል ቤት። ነገር ግን እኔ ከፒኤስጂ የቻምፒየንስ ሊግ ድል በኋላ የሉዊስ ኤንሪኬ ጋር ሊቨርፑል ጥያቄ ያቀርባል ብዬ አስቤ ነበር። እንዳሰብነው አልሆነም። ሊቨርፑል እንግዲህ የቦርንማውዙን ወጣት አሰልጣኝ ኢራኦላን አሰልጣኙ አድርጎ ቀጥሮታል። የሚሰራውን ስራ እስኪ እናያለን። ነገር ግን ራሱን በፕሪሚየር ሊግ ያስመሰከረ ድንቅ ስፔናዊ አሰልጣኝ ነው። እስኪ እናያለን ደግሞ ሊቨርፑል ይመጥናል አይመጥንም የሚለውን ነገር። ለኔ ጥሩ አሰልጣኝ ነው ብዬ አስባለሁ። በሊቨርፑል ቤት አዲስ ዳይናስቲ ጀምሯል። አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ ተብሏል። ማን ቴርኖስ አርሰናል ባለው ማታቆኝ ሊቪያንስ እንግዲህ እና አካውንት ፎሎ እያረጋችሁ ተከታተሉ። በአመቱ መጨረሻ ቦርንማውዝ እንደሚለካ ካስታወቀ በኋላ ስሙ ከተለያዩ ክለቦች ጋር ሲያያዝ የነበረው አንዶኒ ኢራኦላ እንግዲህ ኤሲ ሚላንን ትቶ እነ ክሪስታል ፓላስ ትቶ ምናምን ነገር ትልቁን ሊቨርፑልን እንግዲህ ለመቀላቀል ወስኗል። ኢራኦላ ማለት ቀልድ የሆነ ኮች አይደለም። በዚህ አመት 18 ጨዋታዎችን ሳይሸነፍ ነው ሊጉን የጨረሰ የነበረው። ቦርንማውዝም አርገው ማያውቁትን የአውሮፓ ሊግ ቦታ እንዲያገኙ አርጓቸዋል። በአውሮፓ 5 ታላላቅ ሊጎችን ትልቁ ያለ መሸነፍ ሪከርድ ያለው በዚህ አመት ቦርንማውዝ ነው የአንዶኒ ኢራኦላ ክለብ። ያን ደግሞ ሞር ገራሚ የሚያደርገው ያለፈው አመት የነ ዛባርኒ የነ ዲን ሆይሰን አይነት ቲም ሰርቶ እነ ኬፓ ምናምን ከወጡበትና ሙሉ ባክላይኑን ከዜሮ ካስጀመረ በኋላ አንቷን ሴሜኒዮ ለቆ ነው ይሄን ነገር ማድረግ የቻለው። ስለዚህ ይሄ ሰውዬ ቲም የመገባት ችግር የለበትም። እንደ ፍሎሪያን ሪድዝ አይነት ደግሞ ትልቅና እምቅ ችሎታ ያላቸው ተጫዋቾች ራሳቸውን የሚያሳዩበት ውስጣቸው ያለው ፖቴንሻል የሚያወጡበት ኮች አግኝተዋል ብዬ አምናለሁ። በአንድ ጊዜ ለአንቲጎኩ አንደር 12 ይጫወቱ የነበሩት ሚኬል አርቴታ፣ ዣቢ አሎንሶና አንዶኒ ኢራኦላ የእንግሊዝ ትላልቅ ቲሞቹ ሶስቱን የሚመሩ ይሆናል ማለት ነው። ቀጣዩን አመት በጣም የሚያስፈራ በጣም አታኪንግ የሆነ ሊቨርፑል ይገነባል ብዬ ነው ማስበው። እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። ጀሞ በስተመጨረሻ አርነ ስሎትን የሚተካው አሰልጣኝ ታውቋል። አሪዮላ ምን አይነት ድንቅ አሰልጣኝ አፈት ነው ጀማው። የሚገርም አሰልጣኝ፣ የሚገርም የታክቲክ አቀንቃኝ፣ የፕሬሲንግ አቀንቃኝ ጀማው። ዝም ብላችሁ ጠብቁ። ሊቨርፑል ዝም ብሎ አያስፈርምም ጀማው። ዝም ብሎ ኮታ ኮንቴ ዝም ብሎ ዳንቆሮ ምናምን አያስፈርምም ጀማው። ለኛ እንደ ማንቸስተር አይደለንም። ዲኤንኤያችንን የሚመልስ በክሎፕ ጊዜ የነበረውን ዲኤንኤ ሊመለስ ነው ጀማው። የሚገርም የፕሬሲንግ አሰልጣኝ ነው አሪዮላ። ካያችሁት ቦርንማውዝን ከስንት አመት በኋላ ኤሮፓ ሊግ አሳተፈው። ጸዳ ያለ አሰልጣኝ ናፈስ ነው። ግን ተጫዋች ያስፈልገናል። በሳላ በኩል ኩናቴ ለቋል። በኩናቴ በኩል ያስፈልገናል። ደንቆሮ ጋክፖ አለ። ጋክፖን ተጭሯል። በጋክፖ ያስፈልገናል። ኢኪቲኬ ተጎድቷል። የአይዛክ ቤንች ያስፈልገናል። እነዚህ መሟላት አለባቸው። ዲፌንስ ሚድ የሚገርም አሰልጣኝ ናፈስ ነው። ዌልካም ቱ አንፊልድ አሪዮላ ጀሞ። ኮንግራ ጀሞ። የሚገርም አሰልጣኝ ናፈስ ጋይስ። አንዶኒ ኢራኦላ ወደ ሊቨርፑል ሂር ዊ ጎ አዲሱ የሊቨርፑል አሰልጣኝ መሆን ችሏል ማለት ነው። በቦርንማውዝ ቤት የምናውቀው ስፔናዊ አሰልጣኝ አሪዮላ የሊቨርፑል አሰልጣኝ መሆን ችሏል ማለት ነው። እና የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ባይዘዌ ይሄ አሰልጣኝ በጣም ለክለብ የምመኘው አሰልጣኝ ነበር። በጣም እኔ በቦርንማውዝ ቤት በጭም አይታችኋል ቦርንማውዝ እንዴት ምርጥ እንዳረገ እና የሊቨርፑል አዲሱ አሰልጣኝ መሆን ችሏል። እንኳን ደስ አላችሁ። ይመቻችሁ።